አዎ በመታሃለሁ ተው ሰይፉ ቆይ የታባንም ታገኝ እረፍ ሰይፉ ቆይ እንደዚህ አይደለም ተው እረፍ በቃ ተው እረፍ እርስህን ነው የማውልቅልህ እሺ ሰይፉ ተው እረፍ በቃ ሰይፉ ለቀቀኝ ፏድ ተው እረፍ ሰይፉ እረፍ ለቀቀኝ ፏድ እኮ መታከብረኝ ነው ተው እረፍ አሁኑ በቃ እረፍ ሰይፉ ባትመጣ ይሻለኛል ነገራቶችን አበላሽብኝ አህሙ አወሳሰብክብኝ ህይወቴን የጎዳና ላይ እኔ ውጪ ነው ያለሁትኝ ከቤት ውጣ ብላ አስወጣኝ ከቤት እያንዳንዱ ነገር አንተን አላፍትና የምትወስደው በጣም ነው ያስቀየምከኝ ለአንተ ሚስትህ ነች ለኔ ደግሞ እህቴ ነች ገባ እዛ ጋር ልጅቷ ከቤት ወጣ መንገድ ላይ ስትሰቃይ ማየት አልፈልግም አለቀ አሁን ከህይወት እንደወጣልህ ከፈለክ እኮ እወጣልሃለሁ ችግር የለውም ግን በዚህ መልኩ ነው እኔን ከህይወት የምታስወጣው እኔ ለአንተ ብዬ ስንት ነገር አደርጋለሁ አንተ ደግሞ እዚህ ጋር መጥተህ ታስደበድበኝ አይደለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ? አማን ነው ሁሉ ሰላም አለን አልሐምዱሊላህ። ያው እንግዲህ ሰሞኑን እየተፈጠረ ያለውን ነገር አይታችኋል። ብቻ በጣም የሚደብሩ የሚያስጠሉ ነገሮች እኔ ላይ እየተፈጠሩ ነው ያሉት። ይሄ ደግሞ ነገር ያመጣው ሁሉ ነገር በአንድ ሰው ምክንያት ነው ብዬ አስባለሁ። ይሄንንም በኋላ ምነግራችሁ ይሆናል። ምክንያቱም እኔ በሚስቴ እንደዚህ አይነት ንቀት እንደዚህ አይነት እስክትንቀኝ እስክትሰድበኝ ድረስ የደረሰችበት የራሷ የሆነ ምክንያት አላት። እሱንም ያው እነግራችኋለሁ ምን እንደሆነ እና ፋሚሊ ሰሞኑን ያው እያያችሁ ነው ቤቴ ላይ ተመቶ እየተፈጠረ ያለውን ነገር እሷ ጭራሽ ከቤት ውጣልኝ እስከማለት በጥፊ እስከመማታት ብዙ ነገር ብቻ እኔን እስከ መስደብ ደረጃ የደረሰችበት የራሷ የሆነ ምክንያት አላት። እሱም ምንድነው ፋሚሊ ያው እኔ በጣም ደብሮኛል። በሚስቴ ተንቄያለሁ። ሚስቴ እንደዚህ አይነት ሰው አይደለችም። ባሏን አክባሪ በቃ ለኔ ያላት ቦታ በጣም ትልቅ ቦታ ነው ያላት ፎዚዬና በጣም የምትወደኝ የምታከብረኝ አይደለም ቀና ብላ ልታይ በጣም የምትሳሳልኝ ሚስቴ ነበረች። ግን ያው ድንገት እንደዚህ አይነት ነገራቶች ተፈጥረው ወዳልሆነ ነገር ገብተናል። እሱንም እንደዚህ አይነት ችግር በመሃላችን ገብቶ እየፈጠረ ያለ ሰው አለ። ግን ያንን ነገር ከመናገሬ በፊት ጓደኛዬም አብሮኝ ነው ያለው። ይሄ ሁሉ ነገር ሲፈጠር እዚህ ያልነበረ ሰው ነው እና ይሄንን ነገር አይቶ ስራውን ጥሎ ነው የመጣው ጓደኛዬ ነው እና እሱንም ላስተዋውቃችሁ። ይህ ሁሉ ነገር ሲፈጠር ጀርባዬ ላይ ያለ ሰው እሱ ነው። ቤትም አልሄድኩም፣ ከሱ ጋር ነው እየኖርኩ ያለሁትኝ። እናቴ ቤትም አልሄድኩም፣ በቃ ከሱ ጋር ነው እያሳለፍኩ ያለሁት። ይሄ ነገር ሲፈጠር አይቶ ምንድነው ችግሩ እናውራ ብሎኝ ቤቱ አስጠግቶኝ ያለው ሰው ነው እሱ። ያው ወደፊት ለማስበውም ነገር ብዙ ነገር እያገዘኝ ያለ ወንድሜ ነው እና እሱን ላስተዋውቃችሁና በመሐከላችን ይሄ ሁሉ ነገር እየፈጠረብን ያለን አንድ ሰው ነግራችኋለሁ። ያንን ሰው ከኔና ከፎዙ ከመሐላችን ማስወጣት ፈልጋለሁ። ስለዚህ እሱን አስተዋውቂያችሁ ያ ሰው ማን እንደሆነ ነግራችኋለሁ። ፋሚሊ ሰይፍ እስቲ አስተዋውቃችሁ ራስህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሊና ፋሚሊ ቤተሰቦች? ያው ከዚህ በፊት አታውቁኝም፣ ያው በቪዲዮ ምናምን መጥቼ አላውቅም። ግን ይሄ ነገር ከተፈጠረ በኋላ ለምን እንደዚህ ይሆናል ተነጋግረን የምንፈታው ነገር ነበረ። እኔ ኦሬዲ እዚህ አልነበርኩም፣ ክፍለ ሀገር ወጥቼ ነበር ይሄን ሁሉ ነገር ሲፈጠር እና ደግሞ ይሄ ነገር ሲፈጠር በጣም ነው የደነገጥኩት። እኔ ሳይሆን በጣም እንዴት እንዲህ ይሆናል ማለት እኔ የማውቃቸው ቤተሰቦቼ ናቸው። በጣም ብዙ ነገር አሳልፈናል። ግን በእንደዚህ አይነት መልክ ደግሞ ሲሆን ሲጣሉ ያናዳል። ትዳር ውስጥ ደግሞ ጸብ ያለ ነው እናውቀዋለን። እና ይሄን ነገር በሚገባ በስነ ስርዓት መፍታት ይሻል ነበረ። እንደዚህ አይነት ጭቅጭቅ ውስጥ እንደዚህ አይነት ጋል ያለ ነገር ውስጥ ከመግባት በቃ በስነ ስርዓት ተነጋግሮ የሚፈታ እንደ ትልቅ ሰው ተነጋግሮ የሚፈታ ነገር ነበረ እና ይሄ ነገር በመፈጠሩ በጣም ነው ያናደደኝ። እንግዲህ ይሄን ነገር በስነ ስርዓት እንፈታዋለን ብዬ አስባለሁ እኔ እንደኔ። እና ደግሞ ያው ላላስተዋወቃችሁ እኔ እሱ ጓደኛ ነኝ፣ እሷም ደግሞ እንደ ቤተሰብ ነን። እንግዲህ ያለው ነገር ይሄን ይመስላል። እስቲ እንመለስበት እና ፋሚሊ ያው እሱ ጓደኛዬ ነው፣ በጣም እንግዲህ ከጎኔ ያለ ሰው ነው እና በመሃላችን ማንገባ ብትሉ ያው እኔ
ያላሰብኩት በጣም ብዙ ለታውሎልኛል ብዬ ማስበው ሰው እንግዲህ ቤቴ ላይ ገብቶ በጣም በጥብጦኛል። እሱም አህሙ ነው ብዬ ነው ማስበው። ምክንያቱም እኔ ከቤት ውጣ ካለኝ በኋላ እዚህ እኛ ጋር ከመጣ በኋላ ለማስታረቅ ከመጣ ጀምሮ እያየው ያለው ነገር ቤቴ ላይ እየተከሰተ ያለው ነገር ቤቴ ላይ እየተፈጠረ ያለው ነገር እያንዳንዱን አላፍትና ይወስዳል ብዬ ማስበው አህሙ ነው። ምክንያቱም አህሙ ከመጣ በኋላ ነው የሁሉ ችግር የደረሰብኝ፣ የሁሉ ስድብ፣ የሁሉ ጭራሽ ሚስቴ እጇን አንስታ ማታውቀው ሚስቴ በጥፊ እስከ መማታት ደረጃ የደረሰችው እሱ ቤቴ ከረገጠ ጀምሮ ነውና እሱ በጣም እኔ የህይወቴን ያበላሸብኝ አህሙ ነው ብዬ ማስበው አህሙ ነው። አሁንም ጠርቼም ቢሆን እዚህ አወራዋለሁ፣ አናግረዋለሁ። ከመሃላችን እንደውም ጭራሽ እንዲወጣ ነው የምፈልገው እሱ። ምክንያቱም የሁሉ ችግር እየበጠበጠኝ እያስቀየመኝ እሷ ለምትናገራቸው ነገሮች እንዳለ እንደውም ፑሽ እያረጋት ያለው የሚመስለኝ እሱ ነው። ምክንያቱም ቤቴ ላይ መጥቶ በጣም ብዙ ችግር ነው የፈጠረው። እኔ ከቤት መውጣት አልነበረብኝም፣ ቤቴን ጥዬ መሄድ አልነበረብኝም። እሱ ግን ይሄን ነገር አስደረገኝና ያው የተፈጠረውን ችግር አይታችኋል። እዛ ጋር የመናቅ እኔ ሚስቴ ንቃኝ አታውቅም። ሁሌ ለኔ ያላት ክብር በጣም የተለየ ሰው ነበረች። ግን ያው እሱ በህይወታችን ነው ከመጣ ጀምሮ በጣም አዋርዶኛል። አህሙ በቤቴ እንዳልከበር አድርጎኛል። ስለዚህ እኔ አህሙን አምጥቼ ያው ከህይወቴ የሚወጣልኝ ከሆነ ይወጣልኛል፣ የሚያደርገውን ያደርጋል ማለት ነውና እኔ አህሙን ደውዬ ቀጥሬዋለሁኝ። ይመጣል እና እዚህ ማውራት እፈልጋለሁ። እሱ ምን እያሰበ እንደሆነ ምን እያደረገ እንደሆነ በህይወቴ ምን እየፈጠረብኝ እንደሆነ እኔ ሁሉንም ነገር ነው ማወጣጣው እና አወራዋለሁ። ስለዚህ እኔ በጣም ፋሚሊ አህሙ በጣም ማከብረውና መወደው ወንድም የነበረ ግን ምን ያደርጋል በህይወቴ መጥቶ በጣም ትልቅ ችግር ፈጠረብኝ፣ አስቀየመኝ ማለት ነው። እና ለዛም ደግሞ አምጥቼ እዚህ ጋር በጣም ብዙ ነገር ነው ማወራው። በጣም ብዙ ነገር አወራዋለሁ። ያው ጓደኛዬም አለ። እንደውም ይሄን ነገር አላሰብኩትም ነበረ። እሱ ነው በደንብ አስተውሎ እንዴ ይሄ ልጅ በህይወታችሁ ምን ይሰራል? ምን ያደርጋል? ይሄ ልጅ በመሃላችሁ እየፈጠረባችሁ ያለው ችግር እየታየህ ነው ወይ ብሎኝ እሱ ነው እንደውም በደንብ እንዲታየኝ ግልጽ ያደረገልኝ። ያው እንደዚህ አይነት ወንድም ይኑራችሁ፣ በከማከላችሁ ቆሞ ነገራቶችን የሚያይላችሁ የሚካፈልላችሁ ጓደኛ ይኑራችሁ። እሱ ያው ጓደኛዬ ብቻ ሳይሆን ወንድሜም ጭምር ነው። ብዙ ነገሬን አብሮ የሚካፈል ሰው ነው። ስለዚህ ይሄ ነገር የታየው በደንብ እሱ ነበረ። በደንብ ግልጽ እስኪሆንልኝ ድረስ ደግሞ መጥቶ እዚህ ጋር ነገራቶችን ክሊር ያደርገልኝ እሱ ነው። እና አህሙንም እኔ ብቻዬን ሄዳለሁ ስለው አይ ብቻህንም አትሄድም፣ እሱ ማወራው ነገር አለ። ይሄ ሁሉ ነገር እንዴት ይፈጥራል? ይሄ ሁሉ ችግር እንዴት በሁለታችሁ መሃል ገብቶ እንደዚህ አይነት ነገር ያደርጋል ብሎ ሐሳብም ጭምር የሰጠኝ ሰው ነውና እሱ በጣም መወደው ጓደኛዬም ወንድሜም ነው። እና አህሙም ሲመጣ ያው ለሁለት እናገኘዋለን፣ እናወራዋለን አይደለ ሰይፉ? አዎ ግድ ነው። እኔ እንደውም አህሙን ማቀው በእነሱ ምክንያት ነውና ይሄን ያህል ርቀት ይሄዳል ብዬ አላሰብኩም። ለምን ያው ትዳር ላይ ግጭት ይኖራል፣ ግን በእንደዚህ አይነት መፍትሄ ደግሞ አይሆንም። አንዱን አስወጥተህ አንዱን አስገብተህ እንዴት እንደዚህ አይነት ነገር መፈጠርም አልነበረበትም። ቢያንስ ሁለቱንም በአንድ ላይ አርግተህ የሚያግባባቸውን ነገር የሚቀርም ከሆነ የሚቀርም ነገር ካለ ቀርቶ ሁሉም ነገር በስነ ስርዓት ተካሂዶ አንድ ላይ የሚኖሩበትን ነገር መፈጠር ነበረበት እንጂ እሷ ወጣ ወይ እሱ ወጥቶ በመሃል ብጥብጡን አስነስቶ እሱ እንደዚህ አይነት ነገር ውስጥ እነሱን መክተቱ በጣም ነው ያሳዘነኝ። እኔ አሁን እሱንም ላወራው የምፈልገው ለምን እንደዚህ አይነት ነገር ተፈጠረ ማለት አንተ ይሄን ነገር በእንደዚህ አይነት መልክ ነው ወይ እንትን የምትረዳው? እና እሱን አስወጥተህ ደግሞ ይሄ ነገር ወዴት ነው እየሄደ ያለው የሚለውን ነገር እኔ እሱን መጠየቅ እፈልጋለሁ። ያው እስኪ ሲመጣ አብረን ምን ይሆናል እና ፋሚሊ ያው አህሙ እየመጣ ነው ደርሷል። እሱ ያው እንግዲህ ሲመጣ ሁሉንም ነገር ግልጽ ያደርግልናል ብዬ አስባለሁ ሰይፉ። ምክንያቱም ያው አንተ ከመጣህ በኋላ ነው ይሄ ሁሉ ነገር ሐሳቤ ውስጥ የገባው እና አህሙም እየመጣ ነው ደርሷል። ያው እንግዲህ እሱ ከምን ተነስቶ እንዳረጋ አላውቅም፣ ግን ይምጣና ይሄን ነገር ራሱ እንዳበላሸው ራሱ ያስተካክሉ አይደለ? እውነት ነው መጥቶ ያለውን ነገር ይነግረናል። ማስተካከል ካለበት ያስተካክላል። ያው እየመጣ ነው ደርሷል። እሱም ሰላም አማን አልሐምዱሊላህ አለ አለ ምን አዲስ ነገር አለ?
ግን ያው ያ አዲስ ነገር ምንም በእኔና ባንተ መካከል ምንም ለውጥ አይፈጥርም። ያ አዲስ ነገር ለራሴ ነው አዲስ ነገር ያለው። ግን ያው ሰሞኑን ቅር ያለኝ ነገር አለ። አሁን በእኔ ቤት ላይ ብዙ ነገር እንደተፈጠረ ታውቃለህ። ብዙ ነገር ቤት ውስጥ እንዳወራን ያለውን ነገር አይተሃል። እና ይሄ ነገር ደግሞ በህይወቴ ላይ በጣም ብዙ መቀያየምና ጫናን አድርሶብኛል። በጣም ንቀትን አድርሶብኛል። እና አህሙ ምንድነው አንተ ቤቴ ላይ ከመጣህ ጀምሮ ሚስቴ በጣም ትልቅ ንቀት አሳደራብኛለች። ማለት አልገባኝም፣ ግልጽ አድርግልኝ። ከመጣህ ጀምሮ ይሄ ማለት አንተ እኔን ለማስታረቅ ከመጣህ ጀምሮ ቤት ውስጥ ከገባህ ጀምሮ በጥፊ የተማታችሁ የተሳደበችው እያንዳንዱ ቪዲዮ ላይ የተናገረችው ንግግር በአንተ ምክንያት ነው አህሙ። አንተ አይደለም ምን እያልክ ነው? ማለት የተጣላችሁት ወደ እኔ እያዞርከው ነው ወይስ ምን ፈልገህ ነው? አዎ እንደዛ ነው ሲጀመር። ይኸው ልንገርህ፣ እሱን ካላወቀው ይኸው ተዋውቀዋለሁኝ። ለምን አላውቀውም? እንደ ተገናኝተናል እናተዋወቃለን። አይ አይደለም ነው አሁን እኔ አልገባኝም። አሁን እኔ ለምን የመጣሁት አሁን እዚህ ጋር ለምን የተገኘሁት? ኦሬዲ የተገኘህበት ምክንያት ዋናው ነገር ሁለቱን አንተ በስነ ስርዓት ማኔጅ አላደረካቸውም ሲጀመር። ማንና ማን ነው ማኔጅ ማለት? ፏድንም ፎዚያንም በስነ ስርዓት አንተ አሁን እዛ ጋር የሄድከው ኦሬዲ ለማጣላት ነው ማለት እንችላለን። ማንና ማንን ነው ማጣላው? ፎዚያንም ፏድንም ነው እያልኩ ያለው። እኔ ነኝ ማጣላው? አዎ እዛ ጋር የሄድከው ብጥብጡ የተነሳው በአንተ ምክንያት ነው ሲጀመር። እኔ አሁን እንደዚህ አልጠብቅም ነበር። ቆይ አይደለም አንተ ማን ነህ እኔን እንደዚህ የምትናገረኝ? እኔማ ጓደኛው ነኝ። መናገር ያለብኝን እናገራለሁ። እኔ ሲጀመር ዝም ብለህ የመጣልህን አትናገር። እዚህ ጋር ነው እንደዛ ስለመጣልኝ ስላልመጣልኝ አይደለም። ዝም ብለህ የመጣልህን አትናገር። አንተ የጠራኸኝ ምን ልታሰድበኝ ነው? እሱ ማለት እኔ ማለት ነው። እሱ የሚያወራው ነገር እንዳለ ለምንድን ነው? አሁን ምን እያልከኝ ነው? እኔ ልንገርህ አህሙ፣ አንተ በህይወቴ በጣም ትልቅ ችግር ፈጥረህብኛል። እኔ በጣም ማከብርህና በጣም ብዙ ለተውሎልኛል ብዬ ማስበው ሰው ነበርክ። ግን አንተ በህይወቴ ከመጣህ ጀምሮ የሚስቴ ንቀት፣ እያንዳንዱ የምትሳደበው ነገር፣ እኔ የምታስቀይመኝ ነገር እንዳለ እያንዳንዱ ነገር ያንተ ሐሳብ ነው። ይሄ ሁሉ ነገር ነገር ማለት እንዴ አንተ አይደለ እንዴ እንትን ብለህ ሁለተኛ ሚስት በህይወቴ ላይ ትልቅ ችግር ነው የፈጠርክብኝ። የኔ ችግር ነው ይሄ የተፈጠረው ወይስ ያንተ ሁለተኛ ሚስት ፍላጎት ነው ይሄንን የፈጠረው? ስማኝ አሁን እኔ አሁን ከእናንተ ሁለታችሁ ማገኘው ነገር አለ። አዳምጠኛ እንዴ ታዳምጠኛለህ? አታገኝም ግን ማለት ነው ጥላቻን ነው ይዘህባቸው። ስማኝ እኔ ያው ልንገርህ፣ እኔ ሁለተኛ ሚስት ባስብ የፈለኩትን ባስብ የምትቀበለኝ ሚስቴ ነበረች። እኔ ትንሽ አንተ ቀጥ ብለህ መጣህ ቤቴ። እዛ ጋር ልትደባደቡ ስትሉ እኮ ነው እኔ በመሃላችሁ ገብቼ። ለምን ባትመጣ ይሻለኛል? ነገራቶችን አበላሽብኝ አህሙ፣ አወሳሰብክብኝ ህይወቴን። ጎዳና ላይ እኔ ውጪ ነው ያለሁትኝ። ከቤት ውጣ ብለህ አስወጣኝ ከቤት። እና ታዲያ እዛ ጋር ሰላም ለመፍጠር እኮ ነው እኔ በየቀኑ እኮ እዚህ ጋር ከእናንተ ጋር እዚህ መሃላችሁ ገብቼ። ማይደረግ ነገር ነው ያረከው። ወደ እኔ የገለበጥክ ነው ራስህ ነህ። በቃ ለዚህ ሁሉ ችግር ኃላፊነቱን ትወስድልኛለህ። የምን ኃላፊነት ነው የምወስድልህ? እኔ ይኸው ሚስቴ ናቀችኝን፣ በጥፊ የመታችኝን እያንዳንዱ ነገር አንተን ኃላፊነት የምትወስደው። በጣም ነው ያስቀየምከኝ። ማለት ያባላካታው መውሰድ ጀመርም። አንተ ዝም በል ልጅቷን ነው ስማ። አንተ ስማ፣ ኃላፊነቱን የምትወስደው ራስህ ነህ። ለምንድን ነው ራሴ የምወስደው? በቃ ሁለተኛ ሚስት ምናምን እኔ የምትቀበለኝ ሚስቴ ናት እሷ። እና አሁን እንዳይቀበል ያደረገው መክራታል ማለት ነው። እንደዛ እሷ የምታስበው ማንን ነው መክራት? እሷን ነው በደንብ ነው ያጠለሸችው እሱ ማለት ነው። አይቻለሁ። በጥፊ እስከ መማታት ድረስ የሚያደርስ ነገር አልነበረ። ሚስቴ ለኔ ያላትን ክብር በደንብ ነው የሚያውቀው። ማየውን ነገር እየነገርክ ልጅቷን ማየውን መንገድ ይዛት እየመራህ ነገር እየነገርኩት ለፎዚያ ማየውን መንገድ እየነገርካት ነው ሲጀመር። ማን ነገርህ? እኔ ማየውን ነገር ነው ነገርኩት ወይ ዝም ብለህ እያየህ ነው? አይደለም እሱ አይደለም ሲጀመር። የተፈጠረውን ነገር በሚገባ እያየው ነው። እያንዳንዱን ነገርም እያየው ነው። እኔ እዚህ አልነበርኩም። እኔ እናንተ የምንተዋወቀው በስነ ስርዓት በትንሽ ጊዜ ነው አይደለ? ግን አንተ በአንድ ነገር መተህ አንዱን አስወጥተህ አንዱን አስገብተህ እና እዛ ጋር ታዲያ እሷ ከምትወጣ እሱ ቢወጣ ይሻላል ብዬ እኮ ነው እንጂ ምንም ቢሆን የሚያወራው ነገር ልክ ነው። እያንዳንዱ ነገር እሱ የሚያወራው ነገር ልክ ነው። አንተ ያደረግከውን ነገር ነው እየረከረ ያለው። የልጆቹ እናት አይደለች ናት። እና ታዲያ እና ምንድነው? እና ታዲያ እሷ ወጣ መንገድ ላይ ተሰቃይ እሱ ሲወጣ ነው የምትለው አንተ? ለአው እሱ ቢወጣ ማስወጣት ማለት አንተ እኔን ማስወጣት በጣም ትልቅ ችግር ነው የፈጠርክብኝ በህይወቴ እያልኩ ነው። አንተ በጣም ችግር ፈጥረህብኛል ብለህ ማየውን ነገር እና አንተ ከምትወጣ እሷ ትውጣ ነው የምትፈልገው? እኔ ማስተካከል እችል ነበር። እሱን ቀጥታ ቤቴ ላይ መተውታ አልከኝ። አንዴ ካበላሸው በኋላ አስተካክል ትላለህ። ደግሞ ሌላው ነገር አታይም እንዴ? በቃ እንደዚህ ነው ኃላፊነቱን መውሰድ የሚችለው እሱ። አንተ እኮ ራስህን ተመለሰ ሂድ መለስ አስወጣት ይላል። አየህ አላውቅም ምናምን ብለህ እንትን አትበለኝ ሲጀመር
ሰውዬ ወደዛ ሄድልኝ። እኔ ማውራት የምፈልገው ካንተ ከሱ ጋር ነው። ምንም ቢሆን ያው ስማኝ፣ እሱ ማለት የምሬን ነው። አዎ የምሬን ነው። በጣም ትልቅ ነገር ነው። እኔ ያደረኩት ህይወቴን አበላሸኸው አህሙ፣ ህይወቴን አበላሸኸው። እኔ አንተን ህይወት ለማስተካከል ደፋ ቀና እላለሁ። አንተ መተህ እኔ በጣም ጥሩ ሰው ትመስለኝ ነበር፣ ግን ከስር የምትሰራው ነገር በጣም ከባድ ነህ አንተ በጣም ከባድ ሰው ነህ። ተው፣ በጣም ከባድ ሰው ነህ። እንዴ የምርህን ነው? ግን በጣም ነው ያስቀየምከኝ። የምታሳፍር ሰው ነህ ሲጀመር። እስቲ አንተ እዚህ ማለት አልነበረም ሰውዬ። አንድ ቀንም ቢሆን እንተዋወቃለን እኮ። ታዲያ አንተ አሁን ለምንድን ነው እሱን ይዘህ የመጣው? ብቻን ማውራታችን ማለት ጓደኛዬ ነው እኮ። ታዲያ እኔ እናንተ ብቻ ማውራት አንችልም? አልሰማህም ሲጀመር ማለት ነው። ስህተትህን ማመን አለብህ። ለምንድን ነው መሰማህ? ማመን አለብህ። ችግር አለብህ ሲጀመር። እሺ ችግርም ካለብኝ እኔ እና እሱ ነው አንተ ወደዛ ሂድና ማለት ነው አንተ እናወራ። እንደዚህ ጓደኛዬን እንደዚህ እንትና እኮ እናወራ። ስማ እኔ ከአንተ ጋር ነው ማውራት የምፈልገው። ገባ? እዚህ ጋር እኔ እዛ ጋር አንተ እያንዳንዱ የምታደርገው ነገር በጣም ንቀት የተሞላበት ነገር ነው። ፖዙ ለአንተ ሚስትህ ነች፣ ለእኔ ደግሞ እህቴ ነች። ገባ? እህቴ ነች። ገባ? እዛ ጋር ልጅቷ ከቤት ወጣ መንገድ ላይ ስትሰቃይ ማየት አልፈልግም። አለቀ። ስለዚህ እኔ ማስተካከል ነበረብኝ። አንተ አልነበረ ማስተካከል ያለብህ። እያስተካከልከል ነበረ እኔ እያስተካከልኩ ነበረ። እንደዛ ነው ማስተካከለው። እየገፋት ነው ምንድን ነው የምገፋት? አንተ አሁንም ቢሆን እኮ እያስተካከልኩ ነበር። ስማኝ፣ አሁንም ቢሆን ይኸው የሚያደርገውን ነገር እያየሁ ነው አይደል? እኮ እያስተካከልኩ አይተሃል አይደለ? በሁለታችን መካከል ክፍተት ሲፈጠር ይኸው እያበላሸህ የነበረው አንተ ነህ። ምንድን ነው እሺ? አሁን ሀሳብህ ምንድን ነው? ሀሳብህ የእናንተ ሀሳብ ሁለቱ ይለያዩ ነው። እኔ ሁለቱ ይለያዩ፣ እኔ ሁለቱ አንድ ላይ እንዲሆኑ አንድ እየፈጠርኩ ያለሁት። ታዲያ እሱን አስወጥተህ ይሆናል። እሺ ቆይ አንተ እሱን ተው እኮ ለትንሽ ጊዜ እኮ ነው እሷ እስክትረጋጋ። እና ታዲያ በጣም መጥፎ ሰው ነህ፣ መጥፎ ሰው ነህ። በጣም መጥፎ ሰው ነህ። እያየሁት ነው አይደል? ሁለቱም ንዴት ላይ እያሉ እንዴት አድርገህ ነው ሰው የምታግባቡ? ያቺ ምድር እያለች እሱ ምር እያለ በመሀል ማን ነው ተረጋግቶ የሚያወራው? ቢያንስ እሷ ወጥታ መንገድ ላይ ከምትሰቃይ እሱ ወጥቶ ወንድ ልጅ ነው። እሺ ገባ? የፈለገ ቦታ መሄድ ይችላል። እሱ ወጥቶ ተረጋግተው እንዲያስቡ። እኔ ልንገርህ፣ የሁሉ ነገር የሚያወራው ማለት ነው እንደዚህ ነው የሚያሳምንህ። በቃ ነገራቶችን እኔንም ከቤት ሲያስወጣኝ እንደዚህ ያሳምኑ ነው ያስወጣኝ ከቤት። ከዚህ በላይ እንድታወራ አልፈልግም። በቃ ኦልሬዲ ለተፈጠረው ለእያንዳንዱ ነገር አንተ አይመለከትህም። አንተ ደግሞ ከዚህ በላይ እንድታወራኝ አልፈልግም። ይኸው ስማሽ፣ ስለኔ አታውቅም። ስለ ሰው ሳታውቅ ዝም ብለህ አታወራ። እሺ ገባ? እኔ የምታውቀኝ ይመስለኛል። ገባ? እኔ እዚህ ጋር ከእናንተ መሀል የማገኘው ጥቅም የለም። ገባ? እዛ ጋርም እሷ ጋርም ከጎኗም ብሆን እሷንም እንትን ብል ለአንተ ብዬ ነው። ገባ? ያንተን ላይፍ ለማስተካከል እንደዚህ ነው እኔን ያሳመንከኝ። እንደዚህ ነው ያሳመንከኝ። እኔንም ህይወቴን ስታበላሽ እንደዚህ ነው ያሳመንከኝ። በእናትህ ስለምወዳችሁና ስለማከብራችሁ የእናንተ እንዳትለያዩ ብዬ ነው። ገባ? አሁን ይሄ ማስተካከል ማትችለውን ነገር ነው አሁን እያወራ ያለው። አሁን ይኸው ስማኝ፣ እኔ በህይወቴ መተበጥብጥ አርግተኛል። እንደማይስተካከል አድርገህ እናት እጅ ነው ወደዛ አድርጋ። ስማኝ፣ ይኸው ሁለተኛ ሚስት ያግባ፣ ችግር የለውም በቃ። አንተ ግን አሁን ለምን ማስወጣት አልነበረብህም? ልጅቷን ያባለካት አንተ ነህ። በቃ ሲጀመር ልጅቷ አልባለገችም። ከዚህ በላይ ምን አለ እንዴ? ባልን መናገር ይቻላል እንዴ? ቆይ ነው እዛ ጋር የተናገረችው። እንደዛ ብሎ ነገር የለም። አይታወላ ሚለውን እየሰማ አይደለ? ችግሩን የፈጠርከው ራስህ ነህ። በቃ ማየውን ነገር እየመጣ እየነገርካት እንዴት ነው የሚሆነው? ይኸው ለልጅ ይኸው ለእሷ ሂዶ ሚላት እንደዚህ ነው። በቃ አይደለ? ክፍተት ሲፈጠር በህይወታችን መካከል ሁለተኛ ሚስት አልፈልግም ያለችው እሷ ነች። ገባ? ተባለ እኔ ማሳመን ደግሞ የኔ ፋንታ ነው። አንተ እዚህ ጋር ቤት መተህ ማለት ከቤት እኔን ማስወጣት ምን አይነት ሰው ነህ አንተ? እንደፈለገች ተበል። አሁን ዝም በል በቃ። ሌላ ወሬ አታወራ። ተው ሰይፉ፣ ተው ሰይፉ፣ አይደለም ሰይፉ፣ እረፍ፣ ዞር በል ፎድ። ተው እረፍ። ሰው ይዘብኝ ይመጣል። ተው በመታሃለሁ። ተው ሰይፉ፣ እረፍ። የታባ ነው የምታውቀኝ? እረፍ ሰይፉ። ቆይ እንደዚህ አይደለም፣ እንደዚህ አይደለም። ተው እረፍ፣ በቃ ተው እረፍ። እርስህን ነው መውልቀልህ። እሺ ሰይፉ ተው እረፍ፣ በቃ እረፍ፣ በቃ ሰይፉ ልቀቀኝ። ፏድ ተው እረፍ፣ እረፍ ሰይፉ እረፍ፣ ልቀቀኝ። ፏድ ተው በቃ እረፍ፣ ሰይፉ ተው በቃ እረፍ። አፉን ይከፍታል እንዴ? ሰው ይዘብኝ የመጣህ ታሰበድበኝ ነው። በቃ ተው ሰይፉ፣ ተው እደበድብሃለሁ። እረፍ በቃ። እኔ ማከብረው ሰው ነው አሙ። ከዚህ በላይ እንደዚህ ተው እረፍ፣ በቃ ተው። የሚያወራው አያውቅም። ስማኝ አሙ፣ ይኸው ድንገት ቆይ አይደለም ምንም ማውራት አልፈልግም። አንተ እኔን ማውራት ብትፈልግ ቁጭ ብለን ረጋ ብለን ማውራት እንችላለን። ገባህ? ግን እሱን ይዘህ የመጣህ አንተ እኔን ልታስበድብ ነው። ስማኝ አይደለ? እኔን ልታስበድብ ይኸው ልንገርህ አይደለም። ይሄን ብቻ ንገረኝ። እሱን ይዘህ የመጣህ ይኸው ልንገርህ፣ እኔ በጣም ማከብርህ ሰው ነው እኮ። የምታከብረኝ ሰው ነው። ተው እረፍ አሙ፣ በቃ እረፍ ሰይፉ፣
በስነ ስርዓት አታውራ። እኔ በስነ ስርዓት አወራዋለሁ። ተው በቃ ሂድ ወደዛው ሰውሰ ነው አልሄድም። ማውራት ያለብህ ነው ራስህ። አሙ በቃ ረፍ ሰይፉ በቃ ተው። ወንድሜ እኮ ነው የመጣው። ተው ሰይፉ በቃ ረፍ በቃ ሰይፉ ተው። ምን ይመስላል በእናታችሁ? ምንስ ልንሰራ? ተው ሰይፉ ረፍ አሙ ተው። አንተ እኔ እስኪ ዞር በል እስኪ አንተ ትመታኛለህ። መምታት ብቻ ረፉ ተው። ወይ ልቀቀኝ ልገላግሉ። አንተ ረፉ አትበል። አቅም ያለ ይመስላል። ሰይፉ በቃ እኔ ተው። እኔ አሙ ነው ልንገር ተው በቃ ረፍ። አንተ ያቅም ጉዳይ አይደለም የበእናትህ ዝም በል። አሁን ሌላ ወሬ አታውራ። ያቅም ጉዳይ አይደለም በቃ ረፍ። የመጣን ታስደበድበኝ ነው ወይ? እንድናወራ ነው እንድናወራ ታዲያ እሱ ምንድን ነው የሚያሰራው? በቃ ይቁም። እኔ ወንድሜ ነው ጓደኛዬ ነው ሁሉንም ነገር የሚካፈልልኝ የታየው በቃ አንተ ማየውን ነገር ውስጥ ስለገባህ አንተ ጉዳዩ እኔና አንተ መሀል ልንገር እሱ ቢኖር ማለት የሁሉ ነገር አይፈጠርም ነበር እኮ። እሺ አሁን ከህይወት እንደወጣልህ ከፈለክ እኮ እወጣልሃለሁ፣ ችግር የለውም። ግን በዚህ መልኩ ነው እኔን ከህይወት የምታስወጣው? እኔ ለአንተ ብዬ ስንት ነገር አደርጋለሁ፣ አንተ ደግሞ እዚህ ጋር መጥተህ ታስደበድበኝ አይደለ? ወደ እኔ ገለበት ስራ ነው አሙ ስራ ነው ሁሉ ነገር ያመጣው ገና ወጣት አይደለም። ስራ ነው ሁሉ ነገር ያመጣው ያደርጋል። አንተ ሰማኛ ሁለተኛ ሚስት ላይ ምን ልንገር ይሄ መብቴ ነው አይደለም? ይኸው ሲጀመር አንተ ልጅቷ አልፈልግም ካለች አሁንም ቢሆን አታስገድዳትም። ገባህ? ወንድሟ ነኝ፣ እንደ ወንድሟ ከጎኗ ነኝ። ገባህ? አሁንም ቢሆን ሰው ይዘህ መጣ እኔም ከሱ ጎን ነኝ። ስማ ከሁለቱም ጎን ነኝ። ግን ከአሁን በኋላ ስማ ትልቅ ሰው ልታወራ ከፈለክ ማለት በንግግር ልታወራ ከፈለክ ማለት ነው እንደዚህ አይደለም። እሺ ሰው ምናምን ይዘህ አትመጣም። እሺ አንተ ትልቅ ሰው ትመስለኝ ነበር። ሰገባ ይኸው የሚለውን ነገር እየሰማሁ ነው። ነገራቶችን እንዳለም ያበላሽብኝ እሱ ነው። እኔ አሁን አንተ ማስቀየም አልፈልግም። አንተ የማስፈልግ ኖሮ እንደዚህ አታረግም ነበር። የምሬን ነው የምልህ። ይኸው ስማኝ፣ እኔ አንተ ማስቀየም አልፈልግም። እኔ በህይወቴ በጣም ይኸው ልንገርህ ጥሩ ነገር የሰራ ሰው ነህ፣ እንደዛው መጥፎ ነገር የሰራህብኝ ሰው ነህ። እንኳን እሰይ ደግ አደረኩኝ ድብድብ ምናምን የምትፈልግ ከሆነ እንደዚህ ነው ቀጫጫ ሰው ተው በቃ እንደዚህ ነው። አይተሃል በሰው ህይወት መካከል እየገባ እንደዚህ ነው። በጣም ነው የሚያናደው። አይሽም ስራ እየሰራ የሚሄድ ሰው ነው። ተው እሱን ተው። እንግዲህ ፋሚሊ ያው እንዳያችሁት ነው። ምንም በቃ የፈጠረውን ነገር አላፍትና ማይወስድ ሰው ቢኖር አህሙ ነው። ነገራቶችን እያበላሸ እንደዚህ በሰው ህይወት እየገባ ስራዎችን እያንዳንዱ የሚያደርገውን ነገር እያበላሸ ህይወት እያበላሸ ትዳር እየበተነ ያው እንደዚህ አይነት ሰው ነው አህሙ ማለት። እኔ ምንም ያው አይተሃል ነገራቶችን ምንም ያደረገውን ነገር እንኳን አላፍትና አይወስድም። አህሙ ማለት አስቀያሚ ሰው ነው። ሁሉም ነገር ወደኛ ለማድረግ የሚሞክር ሰው ነው ሲጀመር። እንዲህ ሲጀመር አይደለም። በጣም አሳፋሪና ክፉ ሰው ነው አህሙ። በጣም ራሱን ንጹህ ማውጣት የለበትም ሲጀመር።